ሰላም ጤና ይስጥልኝ። ቅድስት ሙልጌታ እባላለሁ። ጠቅላላ ሐኪም ነኝ። በዚህ ቪዲዮ ላይ በሰውነት ውስጥ ያለውን የስኳር መጠን ቀለል ያለ የደምና የሽንት ምርመራ በማድረግ እንዴት መለካት እንደምንችል በዝርዝር እንመለከታለን። በመጀመሪያ የደም ምርመራን ተጠቅመን የስኳር መጠንን እንዴት እንደምንለካ እናያለን። ከመጀመራችን በፊት ጥያቄ ልጠይቃችሁ። ከዚህ በፊት ግሉኮሜትር ሲባል ሰምታችሁ ታውቃላችሁ? ግሉኮሜትር ምንድን ነው? ይህ የምትመለከቱት መሳሪያ ግሉኮሜትር ወይም ግሉኮስ ሜትር ይባላል። ይህ መሳሪያ በደም ውስጥ ያለውን የስኳር ወይም የግሉኮስ መጠን የምንለካበት መሳሪያ ነው። ቃሉ ራሱ ገላጭ ነው። ግሉኮስ ማለት በአማርኛ በተለምዶ ስኳር ብለን የምንጠራው ንጥረ ነገር ነው። ሜትር ደግሞ መለኪያ ነው። ስለዚህ ግሉኮሜትር ወይም ደግሞ ግሉኮስ ሜትር ማለት በደም ውስጥ ያለውን የስኳር መጠን የምንለካበት መሳሪያ ነው። እስቲ ሌላ ጥያቄ ልጠይቃችሁ። ይህን መሳሪያ ወይም ግሉኮሜትርን በመጠቀም የስኳር መጠንን ለመለካት ምን የሕክምና መሳሪያዎች ያስፈልጉናል? ጥሩ። በደም ውስጥ ያለውን የስኳር መጠን ለመለካት የሚያስፈልጉን መሳሪያዎች ግላቭ፣ አልኮል፣ ጥጥ፣ ላንሴት ወይም የደም ናሙና ለመውሰድ ወይም ለመውጋት የምንጠቀምበት መርፌ፣ ግሉኮሜትር፣ ስትሪፕ እና ሴፍቲ ቦክስ ናቸው። ይህ የምትመለከቱት ስትሪፕ ይባላል። ይህ ካርድ በዚህኛው ጫፍ ግሉኮሜትር ውስጥ ሲገባ፣ በዚህኛው ጫፍ ደግሞ የደም ናሙና የምናደርግበት ነው። በደም ውስጥ ያለውን የስኳር መጠን ለመለካት የሚያስፈልጉንን መሳሪያዎች አዘጋጅተናል። አሁን ደግሞ እንዴት እንደምንለካ እንመለከታለን። ሁሌም ማንኛውንም አይነት የሕክምና ስራ ከመስራታችን በፊት እጃችንን መታጠባችንን እናረጋግጥ። እኔ እጄን ታጥቤ ንጹህ መሆኑን አረጋግጫለሁ። ቅድም የጠቀስናቸውን የሚያስፈልጉንን ቁሳቁሶች ካሟላን በኋላ ግላቭ እናደርጋለን። በመቀጠል ስትሪፑን ወደ ግሉኮሜትር እናስገባለን። ይህን ስናደርግ ስትሪፑ ላይ ያለውን የቀስት ምልክት ማየት በየትኛው አቅጣጫ ማስገባት እንዳለብን ይመራናል። አንዳንዴ ስትሪፕ ላይ የቀስት ምልክት የማታገኙ ከሆነ ደግሞ የስትሪፑን ይሄኛውን ጠርዝ ወደ ግሉኮሜትሩ ታስገቡታላችሁ። ይሄኛው ጠርዝ ደግሞ የደም ናሙና የምናደርግበት ይሆናል። የደም ናሙና የሚነካው የስትሪፑ ክፍል እዚህ መሃል ላይ የምትመለከቱት ቀጥ ያለው መስመር ነው። ስለዚህ ወደ ግሉኮሜትሩ የምታስገቡት የስትሪፑ ክፍል ይሄኛውን ይሆናል። እንደምትመለከቱት ልክ ግሉኮሜትር ውስጥ ስትሪፑ ሲገባ የደም ወይም የፈሳሽ ጠብታ ምልክት ስክሪኑ ላይ ይመጣል። አንዳንድ መሳሪያ ደግሞ ስክሪኑ ላይ የነጠብጣብ ምልክቶችን ያሳያችኋል። ይህ ማለት ግሉኮሜትሩ መስራት መጀመሩንና የደም ናሙና እንድታደርጉበት ዝግጁ መሆኑን ያመለክታል። ከዚያ የደም ናሙና ለማግኘት ደም የምንወስድበትን የታካሚያችንን ጣት በአልኮልና በጥጥ እንጠርጋለን። ታካሚያችንን በማረጋጋት ቀስ ብለን በዚህ ላንሴት የደም ናሙና ለማግኘት እንወጋለን። በምንወጋበት ጊዜ ተመራጭ የሚሆነው ቦታ በጎን በኩል ያለው የጣት ክፍል ነው። ምክንያቱም የጣትን ጫፍ ወይም ከፊት ለፊት በኩል ያለውን ሞጋት የበለጠ ህመም አለው። ስለዚህ እዚህ ጋር እንወጋለን። ከዚያም ላንሴቱን በጥንቃቄ ሴፍቲ ቦክስ ውስጥ እንጥላለን። በመቀጠል ቀስ አድርገን በመጫን ደሙ እንዲወጣ እናደርጋለን። ከዚያም ግሉኮሜትሩ ለመመርመር ዝግጁ መሆኑን አረጋግጠን በቀስታ በስትሪፑ ጫፍ ደም እንወስዳለን። አስተውሉ፣ ደም የሚነካው የስትሪፑ ክፍል እዚህ መሃል ላይ የምትመለከቱት ቀጥ ያለው መስመር ነው። ስለዚህ በቀስታ ደሙን በስትሪፑ እንደዚህ አድርገን እንወስዳለን። ከዚያም ቦታውን በጥጥ ታካሚያችን እንዲይዝ እናደርጋለን። ይህም ደሙ እንዲቆም ይረዳል። ልክ ደም የስትሪፑን ጫፍ በደንብ ሲነካው ግሉኮሜትሩ የስኳር መጠንን ማንበብ ይጀምራል። ይህንንም የምናውቀው ግሉኮሜትሩ ስክሪን ላይ ውጤቱን ለማምጣት መቁጠር ይጀምራል። አንዳንድ መሳሪያ ቁጥር ሳያሳይ የተወሰነ ሰከንድ ጠብቆ ውጤት ያሳያል። በመጨረሻም ማሽኑ የመጨረስ ድምጽ ያሰማና ውጤቱን ያሳየናል።
በመሳሪያው ላይ ያየነውን ውጤት መዝግበን እንይዛለን። ስንመዘግብ የታካሚውን ሙሉ ስም፣ ቀኑን፣ ሰዓቱንና ውጤቱን በአግባቡ መመዝገብ አለብን። አስተውሉ፣ የአንድን ታካሚ የስኳር መጠን ከበፊቱ አንጻር መቀነሱንም ሆነ መጨመሩን የምናውቀው ከዚህ በፊት ለክተን የመዘገብነውን በማየት ነው። ስለዚህ ሁሌም በአግባቡ መመዝገባችንን አንርሳ። በመቀጠል የሽንት ምርመራ ወይም በእንግሊዘኛው ዩሪን ዲፕስቲክ ቴስት በማድረግ የስኳር መጠንን እንዴት እንደምንለካ እንመለከታለን። ይህን ምርመራ ለማድረግ የሚያስፈልጉን የሕክምና ቁሳቁሶች ግላቭ፣ የሽንት ናሙና የምንወስድበት ዕቃ ወይም ዩሪን ኮንቴይነር እና የሽንት ምርመራውን ለማድረግ የሚረዳን መሳሪያ ወይም ዩሪን ዲፕስቲክ ኪት። ይህ የምትመለከቱት ዩሪን ዲፕስቲክ ኪት ይባላል። በውስጡ እነዚህን የምታዩቸውን ለሽንት ምርመራ የሚረዱን ካርዶች ይይዛል። እዚህ ጋር ደግሞ ያሉት 4 ማዕዘን የቀለም ሳጥኖቹ ውጤቱን የምናስተያይበት የቀለም መጠቆሚያ ናቸው። ይህ የመመርመሪያ መሳሪያ ትክክለኛ ውጤት እንዲሰጠን በአግባቡ መቀመጥ አለበት። መቀመጥ ያለበትም ፀሐይ በማያገኘውና በደረቅ ቦታ ነው። ማቀዝቀዣ ውስጥ አይቀመጥም። ከዚህ በመቀጠል የሽንት ምርመራን እንዴት እንደምናደርግ በዝርዝር እንመለከታለን። ያኔ በደንብ ግልጽ ይሆንላችኋል። ስለዚህ አሁን ወደ ምርመራው እንሂድ። በመጀመሪያ የዚህን የመመርመሪያ መሳሪያ ኤክስፓየር ዴት እናያለን። በመቀጠል ግላቭ እናደርጋለን። ከዚያም ታካሚያችን በዚህ ዕቃ የሽንት ናሙና እንዲያመጡልን እንጠይቃለን። ናሙናው ከመጣ በኋላ ይህን የመለኪያ ካርድ በናሙና ውስጥ ለ2 ሰከንድ ነክረን እናወጣዋለን። አስተውሉ፣ ይህን በምናደርግበት ጊዜ ሁሉም ካርዱ ላይ ያሉት የቀለም ሳጥኖች ሙሉ በሙሉ በናሙና ውስጥ መግባታቸውን ማረጋገጥ ይኖርብናል። በምናወጣበት ጊዜ ደግሞ ካርዱ ከሚፈለገው በላይ ሽንት እንዳይዝ ለማድረግ በናሙናው ማጠራቀሚያ ጠርዝ ላይ በቀስታ መታ እናደርጋለን። በሌላ ነገር ማድረቅ ወይም ማርገብገብ ግን የለብንም። በመቀጠል የመመርመሪያ ካርዱን በጥንቃቄ አግድም እናስቀምጠዋለን። ከዚያም ለ2 ደቂቃ እንጠብቃለን። ካርዱን አግድም የምናስቀምጥበት ምክንያት እላዩ ላይ ያለ የሽንት ናሙና ተንጠባጥቦ እንዳይወጣ ነው። 2 ደቂቃ ከሆነ በኋላ የመመርመሪያ ካርዱን ከዚህ የቀለም ማውጫ ጋር በማስተያየት ውጤቱን እናያለን። አሁን 2 ደቂቃ ሞልቶናል። የሽንት ናሙና ውስጥ የከተትነውን ካርድ ከዚህ የቀለም ማውጫ ውስጥ ካሉ ሳጥኖች ከየትኛው ጋር እንደሚመሳሰል እንፈልጋለን። ካርዱ ላይ ያሉት የቀለም ሳጥኖች ከዚህ ከመጀመሪያው የቀለም ማውጫ ላይ ካሉ ሳጥኖች ቀለም ጋር ከተመሳሰለ ኖርማል የሽንት ምርመራን ያመለክታል። ካርዱ ላይ ያሉት የቀለም ሳጥኖች ከሁለተኛውና ከዚያ በኋላ ካሉት ከነዚህ ሳጥኖች ቀለም ጋር ከተመሳሰለ ግን ታካሚያችን ከፍ ያለ የስኳር መጠን እንዳላቸው ወይም ከስኳር በሽታ ጋር ተያይዘው የሚመጡ የኩላሊት ችግር ተጋላጭነትን ስለሚያመለክት ወዲያውኑ ለበለጠ ምርመራ ሪፈር መጻፍ ይኖርብናል። እስቲ በዚህ መሰረት እኔ ያረኩት የምርመራ ውጤት ምን ያመለክታል? እንደምታዩት እዚህ ካርድ ላይ ያሉት የቀለም ሳጥኖች ከዚህ ከመጀመሪያው የቀለም ማውጫ ላይ ካሉት ሳጥኖች ቀለም ጋር ስለተመሳሰለ የዚህ የሽንት ምርመራ ውጤት ኖርማል ነው። ካርድ ላይ ያሉት የቀለም ሳጥኖች ከመጀመሪያው የቀለም ማውጫ ላይ ካሉት ሳጥኖች ቀለም ጋር ከተመሳሰለ ኖርማል የሽንት ምርመራን ያመለክታል። ካርድ ላይ ያሉት የቀለም ሳጥኖች ከሁለተኛውና ከዚያ በኋላ ካሉት ከነዚህ ሳጥኖች ቀለም ጋር ከተመሳሰለ ታካሚውን ሪፈር ማለት ያስፈልጋል። በዚህ ቪዲዮ ላይ ሰውነት ውስጥ ያለውን የስኳር መጠን በደምና በሽንት ምርመራ በመጠቀም እንዴት እንደምንለካ ተመልክተናል። ስለዚህ እናንተም ከዚህ በኋላ በጤና ኬላችሁና በቤት ለቤት ጉብኝት ወቅት እነዚህን ምርመራዎች በመጠቀም ለስኳር በሽታ ታካሚዎች ተገቢውን ክትትል የማድረግ ኃላፊነታችሁን እንደምትወጡ አምናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።